አሁን የማወራውን ሀሳብ ቀናነት ያላችሁ በፖዘቲቭ አንግል መረዳት የምትችሉ ሰዎች ብቻ ተረዱኝ። ግን ደግሞ ኔጌቲቭ አንግሉን አጉልታችሁ መስማት ማዳመጥ የምትፈልጉ ሰዎች ግን ያው ጠመም አድርጋችሁ ሀሳቡን ልትረዱ ስለምትችሉ አምሶሪ ልል የፈለኩት ግን ቀጥታዊ ነገር ነው። ምለቲ ነው እንዲህ የምታስፈራሪን አትበሉ። እኔ የምላችሁ አንዳንዴ ከኢትዮጵያ ሲደውሉልኝ ቤተሰቦቼ የሚሆን የማውቃቸው ሰዎች በጣም ኑሮ እንደተወደደ በጣም ኑሮ ከባድ እንደሆነ ምናምን ይነግሩኛል። አክቹዋሊ ኑሮ እዚህ አሜሪካም ተወዷል አይደል? ያው አንጻራዊ ያው እኛ እዚህ አሜሪካን ያለን ሰዎች ምንም ችግር ብናወራም ስለማንሰማ እንጂ በፊት የኖሩ ሰዎች ያው ግሮሰሪ በጣም እንደተወደደ ምናምን ያወራሉ። ብቻ ኤኒዌይስ ኢትዮጵያ ግን ብዙ ሰው ሲደውሉለት ወይም ሲደውሉላችሁ የምትሰሙት ችግር ነው። ከዛ ደግሞ ሶሻል ሚዲያው ላይ የማየው ነገር በጣም ነው የሚገርመኝ። ኦፍኮርስ ሶሻል ሚዲያው ላይ ሰርተው ባይ ኤኒ ሚንስ ክሬቲቪቲ ኖሯቸው ቲክታክ ላይ ዩቲዩብ ላይ ሰርተው በጣም ገንዘብ ያገኙ ሰዎች በጣም ፋያንስ የሆነ ላይፍ እየኖሩ ነው። እሱ ጋር ጥያቄም የለኝም፣ ክርክርም የለኝም። ለምንም አልልም። እንኳን ተሳካላችሁ እሰየው። የሰራ ሰው ሲያገኝ ደስ ይላል። ስራው ትክክል ነው አይደለም ብለን ጀጅ ማድረግ አንችልም። ፈጠራም ክሬቲቪቲም ስራ ስለሆነ ቲክታክ እኮ እኔም እሷም ሁሉን ተጠቅሞ ግን ደግሞ መጠቀምና ገንዘብ ማግኘት የቻለው ሰው ካገኘ ለምን የሚል ክርክር የለኝም። ግን የኑሮ ዘይቤያቸውን ሳየው ጥያቄ ይፈጥርብኛል። አንድ ሀገር ይሄን ያህል ልዩነት እንዴት ኖረው የገዘፈ ልዩነት እላለሁ። ሰሞኑን በጣም የምወዳት ሚስ ማናት የምትባል ታውቋታላችሁ ኦፍኮርስ። እና ሽምግልናዋን ልካ ነበረና ኦኬ ሽምግልና እንግዲህ ያው ኢትዮጵያ በጣም ገነን ያለ ልዩ ሆኗል። እኔ ከመጣው 3 አመቴ ውስጥ ራሱ ሽምግልና ሌላ ታሪክ ላይ ደርሷል። ያው ሰርጉ እንዴት ሊሆን ነው የሚያስብል ነው። ሰርጉም በጣም ሌላ ታሪክ ላይ ደርሷል። ኑሮ እየተወደደ ነው። በዚህ በኩል ደግሞ ሰርጉም ሽምግልናውም ቀልጦ ነው ያለው። ብቻ እዚህ ያለው ሰው ያደርግ ጥያቄ የለኝም። እሱ ላይ በጣም እጄን ባፌ ላይ አስጫነኝ። እዚች ልጅ ከሽምግልናው ያህን የመሰለ ድግስ ተደምመን ሳናባራ ደግሞ የሽምግልናውን ቪዲዮ ለማየት ጓደኞቼን የጋበዝኩበት ቀን ብላ ብሎግ ሰራች። ሌላ ድግስ እናንተዬ ማለት እኔ ሰርጌ ራሱ እሱን ድግስ አክል የአንድ መካከለኛ ሰው ሰርግ የሚሆን ድግስ ደግሳ የሽምግልናዋን ቪዲዮ ልታይ እስኪ ጓደኞቿን ሚዜዎቿ ይሆናሉ ምናምን ሰብስባ በጣም የሚገርም ብፌ የሚገርም ፕሮግራም ቪዲዮ ተከፍቶ ያሉ ይጨፍራሉ፣ ይበላሉ፣ ይጠጣሉ። ምን አስቀናሽ እንዳትሉኝ አልቀናሁም፣ ግን ጥያቄ ፈጠረብኝ። ይሄን ያህል እንደዚህ የደላን ሰዎች ነን ወይ? እሷ ማድረጓ መብቷ ነው፣ ግን ደግሞ አንድ ጉርሻ መብላት ያቃተው ሰው ያለበትም ሀገር እንደሆነ እሰማለሁ። ለምሳሌ እዚህ አሜሪካን ደሃም አለ ሀብታምም አለ ኦፍኮርስ፣ ግን ደግሞ ልዩነቱ ያን ያህል የገዘፈ አይደለም። እኔ በእኔ መረዳት የቆያችሁ ሰዎች ልታረሙ ትችላላችሁ።